ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረስ እያልን የጥር 16 ቀን 2018 ዓ.ም ጣና ዜናችን ተጀምሯል። በቅድሚያም ዜናዎቹን ርዕሶቹን አስቀድመን እናስደምጣችኋለን። ወሎ ቤት አማራ ዛሬ የፋኖ ታላቅ ተጋድሎ ያሰማን ምድር ነው። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የደጋው መብረቅ ኮር በብልጽግናው ሰራዊት ላይ ከፍተኛ ድል መቀዳጀቱን አስታውቋል። በዝርዝር የሚደመጥ መረጃችን ነው። በብልጽግና ቤት ወቀሳ በዝቷል። በጄኔራሉ የቁጣ ኩርኩም የቀመሱ ኮሚሽነር ዘላለም የተወቀስነው በእናንተ ድክመት ነው ሲሉ የተዋረዳ አመራሮቻቸውን በተራቸው ወቅሰዋል። የብልጽግናው ምክትል ኢታማዦር ሹም ጄኔራል አበባው ታደሰ ሰሞኑን ደብረ ብርሃን ላይ በነበረ የሰራዊቱ ውጊያ አፈጻጸም ግምገማ ላይ የስድብ ውጤት ካሳረፉባቸው የባዲን ባለስልጣናት ኮሚሽነሩ አንዱ ናቸው። ከደብረ ብርሃን ተመልሰው ባህር ዳር ከገቡ በኋላ ባካሄዱት ስብሰባ ነው አመራሮቻቸው ላይ ስድብ ያወረዱት። በዝርዝር የምትሰሙት ልዩ መረጃ ነው። የወጣቶች አፈሳ ተባብሶ ቀጥሏል። የብልጽግናው ስርዓት በአማራ ክልል የተለያዩ አካባቢዎች ወጣቶችን እያፈሰ ወደ ወታደራዊ ማሰልጠኛ ማዕከል እያስገባ መሆኑን የተመለከተው ሌላኛው ዘገባችን ነው። የታማኙ አባታችን የከፌ ልጆች ነን። ገብርዬ ክፍለ ጦር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ገብርዬ ክፍለ ጦር በቅርቡ ትግሉን ክደው ወደ አማራ ህዝብ ጠላት ብልጽግና የተቀላቀሉ የቀድሞ መሪዎችን በሌላ ሰዎች መተካቱን አስታውቋል። በአመራር ምደባ መግለጫው ላይ ከዳተኞቹ ከስርዓቱ ጋር የጀመሩትን ውስልትና ቀደም አድርገው እንደጀመሩት መረጃዎች ቢጠቁሙም አሊባልታ ነው በማለት ነገሩን በትዕግስት ይዘነው ቆይተናል ያለው ክፍለ ጦሩ የትግሉን ሰንኮፎች በመንቀል የጀግናውን አደራ እናስቀጥላለን ብለዋል። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የወሎ ታላቅ ተጋድሎ ዝርዝር መረጃ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የደጋው መብረቅ ኮር በብልጽግናው ሰራዊት ላይ ከፍተኛ ድል መቀዳጀቱን አስታወቀ። የደጋው መብረቅ ኮር የሚዲያና ኮሚኒኬሽን ክፍል የተጋድሎውን ዝርዝር መረጃ ለጣና ቴሌቪዥን እንደገለጸው የደጋው መብረቅ ኮር በሁለት የክፍለ ጦር ቃኞች ድል አድርጓል። ጋሸና ከተማ ላይ የብልጽግና ሰራዊት በአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ቀኛዝማች ተበጀ ወርቁ ክፍለ ጦርና አንሻ ክፍለ ጦር የጠላትን ሰራዊት በመቀባበል ሙትና ቁስለኛ ሲያደርጉት ቀሪው ደግሞ በእጃቸው አስገብተዋል ብለዋል። ተጋድሎውን ዛሬ ጥር 16 ቀን 2018 ያደረገ ሲሆን መነሻውን ከጋሸና አድርጎ ሲጓዝ በነበረ ብልጽግናው ሰራዊት ላይ የአፋብን አጼ ምኒልክ ዕዝ የደጋው መብረቅ ኮር ሁለት ክፍለ ጦሮች የተጠና ጥቃት በመፈጸም ከፍተኛ ኪሳራ አድርሰውበታል። ከጋሸና በ5 ኪሎ ሜትር ርቀት ላይ በምትገኝ ገጣጢት ተብላ በምትጠራ ቦታ ላይ የተደረገውን ተጋድሎ ያካሄደው የቀኛዝማች ተበጀ ወርቁ ክፍለ ጦር ቃኝ ኃይል ሲሆን በብልጽግናው ሰራዊት ላይ 6 እርምጃ ሲወሰድበት 9 ደግሞ ከባድ ቆስለኛ ሆነዋል። የአንሻ ክፍለ ጦር ቃኝ በበኩሉ በአርቢት ምድር ሌላ የደፈጣ ኦፕሬሽን ከቀኛዝማች ተበጀ ወርቁ ቃኝ ግስላዎች ለማምለጥ ሲሞክር እርምጃ ወስዶበታል። ገጣጢት ላይ በተደረገበት የደፈጣ ጥቃትና የአርቢቱ ጥቃት የተነሳ በጋሸና ከተማ ረፋዱ ላይ የብልጽግናው ሰራዊት የእርስ በርስ ተኩስ ከፍቶ መሃል ከተማ ላይ መገዳደሉ ታውቋል። በዚህም የእርስ በርስ ተኩስ በርካቶች ሙትና ቁስለኛ መሆናቸውን የገለጹት የአካባቢው ነዋሪዎች ሽንፈትንና ውድቀትን በተለይ ከአማራ የፋኖ አንድነት ማግስት በተፋጠነ ሁኔታ እያስተናገደ ያለው የብልጽግና ሰራዊት በአራቱም የአማራ አቅጣጫ መመታቱ ቀጥሏል። ይህ በእንዲህ እንዳለ የአማራ ፋኖ አንድነትን ተከትሎ የብልጽግናው ሰራዊት በየቀኑ እየፈረሰ ፋኖን እየተቀላቀለ ይገኛል። በዛሬው ዕለትም ሁለት የብልጽግና መከላከያ አባላት የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦርን ተቀላቅለዋል። በምስራቅ ጎጃም ዞን ሰዴ ወረዳ ላይ ካምፑን ያደረገ የብልጽግናው 6ኛ ዕዝ 25ኛ ክፍለ ጦር አባል የነበሩት ሁለቱ የብልጽግናው ሰራዊቶች ፋኖን ሲቀላቀሉ ሙሉ ትጥቃቸውን እንደያዙ ነው። የታማኙ አባታችን የከፌ ልጆች ነን። ገብርዬ ክፍለ ጦር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ ገብርዬ ክፍለ ጦር በቅርቡ ትግሉን ክደው ወደ አማራ ህዝብ ጠላት ብልጽግና የተቀላቀሉ የቀድሞ መሪዎችን በሌላ ሰዎች መተካቱን አስታወቀም። በአመራር ምደባው መግለጫ ላይ ከዳተኞቹ ከስርዓቱ ጋር የጀመሩትን ውስልትና ቀደም አድርገው እንደጀመሩት መረጃዎች ቢጠቁሙም አሊባልታ ነው በማለት ነገሩን በትዕግስት ይዘነው ቆይተናል ብለዋል።
ገብርዬ ክፍለ ጦር በመግለጫውም የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር በጊዜው አመራሮች የተሰጠ የአደረጃጀት መግለጫ። የአደረጃጀታችን መነሻው መስዋዕትነት፣ ጽናት፣ ሐቀኝነት፣ ታማኝነት፣ አገር ሰሪነት፣ ለአማራነታቸው መስዋዕት ለሆኑ ጀግኖች መታመን፣ ከፍ ያለው ደሴን በሕይወት ሳለ ብቻ ሳይሆን ተሰውቶም የምንኮራበት የምንመካበት እንስፍስፍ ልጆቹ አለን። ከማይመስል ጋር አትጠመድ እንደሚባለው ከማይመስሉን ጋር ጎን ለጎን እየተጠራጠሩ ከመኖር መመንጠሩ የተሻለ በመሆኑ የብብት መዥገሮችን አራግፈን እንደ ንስር ታድሰን እንደ ዝሆን ገዝፈን እንደ ነብር ተቆጥተን የምንነሳ የከፍ ያለው ልጆች እንጂ የንዋይ ፍቅር አሳብዶን የከተማ ቦታ ማሎን ርካሽ የብልጽግና ስልጣን ፈልገን ጫካ አልወጣንም። የአባቶቻችንና የወንድሞቻችንን እርም የምንበላ ከዳተኞችም አይደለንም። ክህደት ከፍጥረት ዓለም ጀምሮ የነበረ ቢሆንም እንዲህ አይን ያወጣና ያገጠጠ ሰይጣናዊ ክህደት ግን አይተንም ሰምተንም አናውቅም። ዛሬ በአደባባይ ክህደታቸውንና ነውራቸውን ያሳዩን የውስልትና ፖለቲካቸውን የጀመሩት በታላቁ አርበኛ በአባታችን ሜጀር ጄኔራል ከፍ ያለው ደሴ መስዋዕት ያዘኑ መስለው ውስጥ ውስጡን ግን እንደ ሳር ውስጥ እባብና የጭቃ ውስጥ ሾህ በለስላሳ ባሪ ያታለው ነው እኩይ ድርጊታቸውን የጀመሩት። ከዳተኞቹ ከስርዓቱ ጋር የጀመሩትን ውስልትና ቀደም አድርገው እንደጀመሩት መረጃዎች ቢጠቁሙም አሊቧልታ ነው በማለት ነገሩን በትዕግስት ይዘነው ቆይተናል። ዛሬን በሰዓት የተፈተን ነገን በተስፋ እስከ ቀራኒዮ የምንፋለም እንጂ በድብብቆሽ ፖለቲካ እጃችንን አንከርፍፈን ለጨፍጫፊ ኦሮሞማ ስርዓት እጅ የምንሰጥ የሚልሻ ልጆች አይደለንም። ስለሆነም የገብርዬ ክፍለ ጦር ዋና አዛዥ የነበረው ግለሰብ አዲሱ ደባልቄና የክፍለ ጦሩ ምክትል አዛዥ የነበረው አዳነ ተስፋ ወደ ገዳያችን ብልጽግና ሲገቡ በተቋማችን ላይ በመጠኑም ቢሆን የትጥቅና የስንቅ ጉድለት ቢያደርሱም ትናንትም ህዝባችን ነገም ህዝባችን የትግላችን መሰረት በመሆኑ አንገታችንን ቀና አድርገን የምንሄድ ዳግማዊ ገብርዬ ልጆች ነን። በመሆኑም በህይወት ኑሮ ከመቆሸሽ ሞቶ መወደስን የምንመርጥ የስመኛው መብራቱ የቃል ዕዳ ያለብን አቡነ ጴጥሮሶች ነን። ፈንገሶችን አራግፈን በንጹህ ህሊና የምናስብ በጤነኛ ሳምባ የምንተነፍስ ዮቶራውያን ነን። በዚህ መሰረት ለድርጅታችን አፋብን፣ ለተከበረው ሰራዊታችን፣ ለመላው ህዝባችን፣ ለመላው በሀገር ውስጥና በውጭ ሀገር የምትገኙ የትግላችን ደጋፊዎች ማሳሰብ የምንፈልገው ነገር ቢኖር እንደሚከተለው ነው። አንደኛ፣ መላው የአማራ ህዝብ በተለይም በቀጠናችን ለሚገኘው ለራስ ጋይንት ህዝብ የባዲን ማደጎ ቤት ልጆች በሰሩት የጠራራ ፀሐይ ክህደት ብንበሳጭም የእውነት ልጆቻችሁ ከጎናችሁ መሆናችንን፣ ሁለተኛ፣ ለድርጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት ዕዝ ከደረሰብን ድንገታዊ የውስጥ ጥቃት የሚታደግ የሐሳብ የገንዘብ እንዲሁም የአደረጃጀት ድጋፍ እንዲደረግልን ስንል ጥሪ እናቀርባለን። ሶስተኛ፣ ለአማራ ህዝብ የሉና ትግል ደጋፊዎች ጥቅመኞች ትግላችንን በአደባባይ ሲሸጡት ሞራላችሁ ቢሰበርም ታማኝ ወንድምና እህቶቻችሁ እንዲሁም ልጆቻችሁ ክንዳችንን ሳንንተራስ ትከሻችን ዝሎ የአማራን ህዝብ ለጨፍጫፊ ስርዓት አሳልፈን አንሰጥም። አራት፣ ለመላ ሰራዊታችን እንደምታውቁት የትግላችን የጥቅም ወንድማማቾች እንጂ ታጋይ እንዳልሄደ ጠንቅቃችሁ ብታውቁም የፍርሃትም ሆነ የመረበሽ ነገር እንዳልገጠማችሁ በትናንቱ የውስጥ ከሃዲዎችንና የጠላትን የጋራ ውጊያ ሰብራችሁ መኪናና ዲሽቃ የተቀበላችሁ ዘረ ከፍ ያለውያን መሆናችሁን በተግባር አሳይታችኋል። ወደፊትም በጀግንነትና በታማኝነት እንድትቀጥሉ እናሳስባለን። አምስተኛ፣ በዓመታዊ የፋኖ ድጋፍ ሰበብ ህብረተሰባችን መቀነት የፈቱ ሰራዊታችን የበተኑ አመራርነን ተብዬዎች በአማራ ትግል ስም የሸቀጡ መሆናቸውን የአማራ ህዝብ በጥቁር የታሪክ መዝገብ እንዲያስቀምጥልን የአማራ የህልውና ትግል ህዝብና ደጋፊ አደራውን እንሰጣለን። በመሆኑም እነዚህንና መሰል ጉዳዮችን ለማስተካከል ወቅታዊ ፈተናዎችን ለመወጣት የሰራዊታችንና የህዝባችንን ሞራል ለመካስ እንደ ገብርዬ ክፍለ ጦር ጊዜያዊ አደረጃጀት የሰራን መሆኑን እየገለጸን ቀጣይ ድርጅቱ አፋብን በሚያወርደው መመሪያ መሰረት አደረጃጀቱ እንደገና እንደሚዋቀር ለመግለጽ እንፈልጋለን። በዚህም መሰረት የጊዜያዊ አደረጃጀቱ መሪዎችን ሰይመናል። አንደኛ፣ አርበኛ ኢንጂነር ደሞዝ ግዳፍ ጊዜያዊ ሰብሳቢ፣ ሁለተኛ፣ አርበኛ ክንድ ሰው ከፍ ያለው ምክትል ሰብሳቢ፣ አርበኛ ያለው ጥላሁን ወታደራዊ አዛዥ፣ አርበኛ አንዱ ዓለም አዳሙ ዘመቻ መምሪያ፣ አርበኛ አማረ ጌታው ምክትል ዘመቻ፣ አርበኛ ሲሳይ ልዩ ዘመቻ፣ አርበኛ ብርሃን ጌታው ፖለቲካ ዘርፍ፣ አርበኛ ዘላለም በላይ ነው ፋይናንስ ክፍል፣ አርበኛ ሌው ተካልኝ ህዝብ ግንኙነት በማድረግ አደራጅተናል። እንዲሁም በአራት ብርጌድ አመራርና በሶስት ወረዳ የሚንቀሳቀስ ግዙፍ የተጠረነፈ ሰራዊት ይዘን ወደ ስራ የገባን መሆኑን እንገልጻለን። ማሳሰቢያ፣ ለረጅም ጊዜ በጉጉት ሲጠበቅ የነበረውን የአማራ ፋኖ አንድነትን በሙሉ ድምጽ የተቀበልንና በድርጅታችን አፋብን እንዲሁም ጎንደር ጠቅላይ ግዛት ዕዝ ከፍተኛ አመራሮቻችን በሚሰጡን አቅጣጫ የምንመራ መሆኑን እየገለጸን አስፈላጊውን የገንዘብም ሆነ የሐሳብ ድጋፍ እንዲደረግልን በታጋያችንና በተገፋው ህዝባችን ስም እንጠይቃለን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር።
የወጣቶች አፈሳ ተባብሶ ቀጥሏል ተባለ። የብልጽግናው ስርዓት በአማራ ክልል የተለያዩ አካባቢዎች ወጣቶችን እያፈሰ ወደ ወታደራዊ ማሰልጠኛ ማዕከል እያስገባ መሆኑን የጣና ቴሌቪዥን ምንጮች ገለጹ። በተለይም በአራቱም ቀጠና ዋና ዋና ከተሞች የወጣቶች አፈሳ በከፋ መልኩ እየተካሄደ መሆኑን ተናግረዋል። እንደ ምንጮቻችን ገለጻ የብልጽግናው ሰራዊትና የባዲኑ ሚልሻ በጋራ በመሆን በበዓላት ላይ የነበሩ ወጣቶችን አፍሰው እንደወሰዷቸው የገለጹት የዓይን እማኞች ዛሬ አዳሩን በቡሬ ዙሪያ ወረዳና በቡሬ ከተማ አስተዳደር በርካታ ወጣቶች ከወላጆቻቸው ፊት ታፍነው እንደተወሰዱ ተገልጿል። የጣና ቴሌቪዥን ምንጮች እንዳስታወቁት በዚህ ሳምንት ብቻ የጥምቀት በዓልን አስመልክተው በመዝናኛ ቦታዎች ላይ የነበሩ በሺ የሚቆጠሩ ወጣቶች ታፍነው ወደ ማሰልጠኛ እንደተወሰዱ ገልጸዋል። በተጨማሪም በደብረ ታቦር፣ ወልዲያ፣ ጎንደርና ባህር ዳር በርካታ ቁጥር ያላቸው ወጣቶች የታፈኑባቸው ከተሞች ሲሆኑ በሌሎች ወረዳዎችም አስገዳጅ ወታደራዊ ምልመላዎች እየተፈጸሙ እንደሆነ ምንጮቻችን ጠቁመዋል። በተለይም የአማራ ፋኖ አንድ ድርጅት መመስረቱን ተከትሎ በርካታ ሰራዊቱ እየተናደ ወደ ፋኖ እየተቀላቀለበት ያለው የብልጽግናው ስርዓት እድሜያቸው ከ18 ዓመት በታች የሆኑ ወጣቶችን ጭምር ለወታደራዊ ስልጠና በግዳጅ እያስገባ እንደሆነ ተገልጿል። በዛሬው ዕለትም ከቡሬ ከተማ ለጣና ቴሌቪዥን መረጃውን ያደረሱንና ለደህንነታቸው ሲባል ስማቸው እንዳይጠቀስ የገለጹ አንድ አባት በሌሊት ቤታቸውን አንኳኩቶ የገቡ የሚልሻ አባላት የ16 ዓመት ልጃቸውን ከቤታቸው አስወጥተው እንደወሰዱባቸው ተናግረዋል። የሚልሻ አባላቱ ያፈኗቸው በርካታ የጎረቤት ልጆችም አሉ የሚሉት እኒህ አባት በእድሜ ከኔ ልጅ የሚያንሱ ታዳጊዎች አሉ ሲሉም ጨምረው ገልጸዋል። ዛሬ ረፋዱ ላይ ቅሬታቸውን ለማቅረብ ወደ አካባቢው የሚልሻ ቢሮ እንዳቀኑ የሚገልጹት ሌላው አስተያየት ሰጪ በበኩላቸው በስፍራው ስንደርስ የቡሬ ዙሪያ ወረዳ የሚልሻ ጽሕፈት ቤት ኃላፊ አቶ ቁሙላቸው ካሴ በርካታ ወጣቶችን ሰብስበው መመሪያ እየሰጡና እየዛቱባቸው አገኘናቸው ሲሉ ተናግረዋል። ልጆቻቸው እንዲመለሱላቸው ለመጠየቅ በርካታ ወላጆች ወደ ተቋሙ እንዳመሩ የገለጹት ሌሎቹ የመረጃ ምንጮች በበኩላቸው የሚልሻ ጽሕፈት ቤት ኃላፊው በምላሻቸው በወረዳው የተፈጠረውን የጸጥታ ችግር ለመቀልበስና ዘላቂ ሰላም ለማስፈን የእናንተ ልጆች ያስፈልጉናል የሚል መልስ እንደሰጧቸውና ወላጆቹ በሰላም ወደ ቤታቸው የማይመለሱ ከሆነ እነርሱንም ወደ ሚልሻ ካምፕ እንደሚጠረንፏቸው ዝተውባቸዋል በማለት ገልጸዋል። ልጄ ከወደቀበት ቦታ አብሬ ወድቃለሁ ብለው ወደ አዳራሹ ገብተው እንደነበር የገለጹት የታዳጊው አባት በበኩላቸው በሚልሻ ኃላፊው በአቶ ቁምላቸው ካሴ የተሰጣቸው ምላሽ ልጅህ ወደ ብር ሸለቆ ወታደራዊ ማሰልጠኛ ይላካል፣ አንተ ደግሞ በወረዳው ሚልሻ ተጠርንፈህ ጽንፈኛውን ትዋጋለህ የሚል ምላሽ እንደሰጧቸውና እርሳቸውም ከአዳራሹ ለቀው እንደወጡ ተናግረዋል። ከሰሞኑ ተባብሶ በቀጠለው ወጣቶችን በግዳጅ ወደ ወታደራዊ ማሰልጠኛ የመላክ ስራ በሁሉም አካባቢዎች ተግባራዊ እንዲደረግ መመሪያ ወርዷል ሲሉ የገለጹት የጣና ቴሌቪዥን ወታደራዊ ምንጮች ለዚህ ደግሞ በጥምቀት በዓል ጭፈራ ላይ መንግስትን የሚቃወም ጭፈራ አድርጋችኋል፣ የፋኖ መሪውን ዘመነ ካሴን ስም ጠርታችሁ ዘፍናችኋል በሚል ምክንያት ወደ አካባቢው ፖሊስ ጣቢያ ተወስደው ከታሰሩ በኋላ በሌሊት ወደ ብር ሸለቆ ወታደራዊ ማሰልጠኛ ማዕከል እያመላለሷቸው መሆኑን ወታደራዊ ምንጮቻችን ጨምረው ገልጸዋል። ምንጮቻችን ስለ ሁኔታው አስተያየታቸውን ሲያክሉም በጦር ሜዳ የበላይነት የተወሰደበትና የህዝብ ቅቡልነት ያጣው የብልጽግናው ስርዓት በዚህ መንገድ መልምሎ ያሰለጠናቸው ወጣቶችን ቢሆኑ ነገ መልሰው ራሱን እንደሚወጉት አጽንኦት ሰጥተው ተናግረዋል። የተወቀስነው በእናንተ ድክመት ነው። ኮሚሽነር ዘላለም የብልጽግናው ምክትል ኤታማዦር ሹም ጄኔራል አበባው ታደሰ ሰሞኑን ደብረ ብርሃን ላይ በነበረ የሰራዊት ውጊያ አፈጻጸም ግምገማ ላይ የስድብ ውጤት ካሳረፉባቸው የባዲን ባለስልጣናት መካከል የአማራ ክልል ፖሊስ ኮሚሽን ኮሚሽነሩ ዘላለም መንግስቴ አንዱ ነበሩ። ኮሚሽነሩ ከደብረ ብርሃን ተመልሰው ባህር ዳር ከገቡ በኋላ ባካሄዱት አስቸኳይ ስብሰባ የክልሉን ሰላም አደጋ ላይ የጣላችሁት እናንተ ናችሁ፣ በእናንተ ምክንያት ነው የተወቀስኩት ሲሉ የበታች ሹሞቻቸውን ወቅሰዋቸዋል። የፖሊስ ኮሚሽነሩ ዘላለም መንግስቴ ከቀናት በፊት ደብረ ብርሃን ላይ በተደረገ ስብሰባ በጄኔራል አበባው ታደሰና ሌሎች የብልጽግናው ፌዴራል እና የክልል የጸጥታ ተቋማት የስራ አፈጻጸማቸው በተገመገመበት ወቅት ከፍተኛ ትችት ማስተናገዳቸው ይታወሳል። ትችቱና ወቀሳው ከኃላፊነት እስከ ማገድ የሚደርስ ማስጠንቀቂያ እንደተሰጣቸው የጣና ቴሌቪዥን ወታደራዊ ምንጮች ገልጸው ነበር። ከደብረ ብርሃኑ ዱላ ቀረሽ ክርክር በኋላ ወደ ባህር ዳር ተመልሰው የዞንና የከተማ አስተዳደሮች የፖሊስ አዛዦችን የሰበሰቡ ኮሚሽነሩ የክልሉን ሰላም አደጋ ላይ የጣላችሁት እናንተ ናችሁ የሚል ከባድ ትችት እንዳቀረቡላቸው የጣና ቴሌቪዥን የውስጥ ምንጮች ገልጸዋል። የፖሊስ ተቋማት የ6 ወር አፈጻጸም በሚል በተዘጋጀ መድረክ ንግግር ዘላለም መንግስቴ የዋና አዛዡን ትችት ተከትሎ ሀሳባቸውን የሰነዘሩት የደቡብ ጎንደር ዞን ፖሊስ መምሪያ ምክትል ኃላፊ ኮማንደር ደሳለኝ አበራ በክልሉ የተከሰተውን ጦርነት በውሸት ሪፖርት ያዳፈናችሁ በማለፋችሁ በርካታ አመራሮችና የፖሊስ አባሎቻችን አሳጥታችሁናል ሲሉ ለዋና አዛዡ ምላሽ ሰጥተዋል። ምክትል መምሪያ ኃላፊው አክለውም በዞናችን
ግን በተለይም በሁለት ወረዳ የደረሰብን ወታደራዊ ኪሳራ በክልል ከፍተኛ አመራሮችና በመከላከያ አዛዦች አሻጥር እንጂ በእኛ ድክመት አይደለም ማለታቸው ተገልጿል። በደቡብ ጎንደር ዞን እስቴና አንዳቤት ወረዳ ብቻ የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ በሰራው የሁለት ቀን ድንገተኛ ኦፕሬሽን 263 የፖሊስ አባላት እርምጃ እንደተወሰደባቸው ሪፖርት ያደረጉት ምክትል መምሪያ ኃላፊው ኮማንደር ደሳለኝ አበራ ፋኖ ወደ ከተማ ገብቶ እርምጃ ሊወስድ መሆኑን ሰምተው ለዞኑ ኮማንድ ፖስት መሪዎችና ለብልጽግናው ሰራዊት ጦር አዛዥ ለጄኔራል ተሾመ ይመር አሳውቀው እንደነበረም አንስተዋል። በውይይቱ ጠንከር ያለ ንግግር አድርገዋል የተባሉት ኮማንደር ደሳለኝ አበራ የክልሉ የሰላም ሁኔታ ከፖሊስ አቅም በላይ መሆኑ ታውቆ ጥሪ ተደርጎለት የመጣው የመከላከያ ሰራዊት አዛዦች በኮንትሮባንድና በመሬት ዘረፋ ተሰማርተው የተጣለባቸውን የመንግስት ግዳጅ ከመወጣት ይልቅ ሌላ የመልካም አስተዳደር ጥያቄ እያስነሱብን ይገኛሉ ሲሉ በምሬት መናገራቸውን ምንጮቻችን ገልጸዋል። የክልሉ ፖሊስ ኮሚሽነር ዘላለም መንግስቴ በመድረኩ ማጠቃለያ ንግግራቸው ተቋማችን እስካሁን በመጣበት መንገድ አይቀጥልም፣ በሰላም ማስከበር ሂደቱም ራሳችን እንድንችል ትዕዛዝ ስለወረደ ሁላችሁም በተመደባችሁበት ቀጠና ያለውን የጸጥታ መዋቅር አጠናክራችሁ እንድትታገሉ ሲሉ መልእክት ማስተላለፋቸው ተገልጿል። ይህን ተከትሎ ተሰብሳቢዎቹ ከፍተኛ ቅሬታ ማንሳታቸውን የገለጹት ምንጮቻችን ሐሳባቸውን ወደ መድረክ እንዳይወስዱ ግን በአዛዦቻቸው መከልከላቸው ተሰምቷል። ደብረ ብርሃን ላይ በጄኔራል አበባው ታደሰ ከፍተኛ ትችት አስተናግደው ወደ ባህር ዳር የተመለሱት ኮሚሽነር ዘላለም መንግስቴ በስራቸው የሚገኙ የፖሊስ አዛዦችን ወረዳ ድረስ ወርደው ውይይት እንዲያደርጉ ትዕዛዝ ማስተላለፋቸውም ተሰምቷል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 16 ቀን 2018 ዓ.ም የጣና ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።